አቤት ይሰማል ወይ? አዎ በእናትህ መጥቼ ነበርኩ። አረ ሰውዬው ወገመ። ርዕሰ መምህሩ ነው። እኔ ምን አውቄ የለበትና ወላይ ሳታመጣ እንዳገባ ምናምን ብሎ አልቀቦቶም። አረ በእናትህ ምን ላድርግሽ? የመቼው የአሁኑ ሰኞ? በቃ እሺ የሆነ መላ ፈልጋለሁ። አረ ተው እንዲህ ማምና ዳድማ ከሰሙ ይገሉኛል። ሌላ መላ ፈልጋለሁ። ቶ በቃ ፒስ። እሺ በኋላ ፑል ቤት እንገናኛ። ፒስ። እሺ ጋሼ አቤት ደህና ዋልክ? እግዚአብሔር ይመስገን። እንዴት ነህ? አንድ ነገር ላስቸግሮት ነበረ። ምን? በእግዚአብሔር በእናቶት እምቢ እንዳይሉኝ። ምን በፈጣሪ ምን ችግር አለ? ምንድን ነው? ምን ተቸገርክ? የሆነ ቦታ ወላጁ ነኝ ብሎ እንዲሄዱልኝ ነበር። እኔ? አዎ። ወላጆች የት ሄደው ነው እኔ ወላጅ የምሆነው? እነሱ ስራ ነው የሚውሉት እዚህ የሉም። እኔም እኮ የቀን ሰራተኛ ነኝ። የቀን ገቢ ያለኝ ሰው ነኝ። ኧረ አይቆዩም እኮ በቃ ይገባሉ። ቢያንስ ቢበዛ 1 ሰዓት ቢበዛ። ሳይሰራ ይበላል እንዴ? በቀን እኮ ሰርቼ ካላገኘው ምን እንበላለሁ? ቆይ እሺ በቀን ስንት ያገኛሉ ማለት ሲሰሩ? እኔ በቀን እንግዲህ 200ም 300ም አገኛለሁ። በቃ እኔ 300 ልስጦት። 30 ደቂቃ አይቆዩም። 30 ደቂቃ በእውነት ጋሽ ምንም በቃ ያለውን ይበል። ርዕሰ መምህሩ ያለውን ቢል ምንም ችግር የለውም። እርሷ በርበሬ አጥነዋለሁ። 30 ደቂቃ ግን 30 ደቂቃ በቃ በርበሬ አጥነዋለሁ። አባቱ ነኝ ዲገ ገልብጮ ፌላላ ገርፎ ምንም ችግር የለውም። እሺ እንግዲህ እስኪ ጉዳዩ ምን እንደሆነ እስኪ አስረዳኝ። ምንም እኮ አልተፈጠረም። በቃ ርዕሰ መምህሩ ከመሬት ተነስቶ ነው የጠመደኝ። እሺ አይ እሷ መልሼ ልደውል። በረከት ለምንድን ነው ወላጅ አላመጣ? የሉም ስራ ናቸው። በዚያ ላይ እኮ ደግሞ በዛ ላይ አትበለኝ። ወላጅ ሳትይዝ እንዳትመጣ ብያለሁ አላልኩህ? ብለኸኛል እኮ ግን እኔ ላስረዳ። ግን እኮ አትበል። ስማኝ፣ እንዳንተ አይነት ተማሪ ይዘን መቀጠል አንችልም። ተደጋጋሚ ጥፋቶች ነው የምትሰራው። ጥፋቶች ደግሞ የማይታረሙ ሆኑ እኮ። ምን እያሰብክ ነው? አንዴ መጨረሻ እድል ብቻ መጨረሻ እድል ለአንተ በጣም የተሳሳትኩት የመጨረሻ እድል ስትለኝ ነው። ካሁን በፊት መጨረሻ እድል ሰጠው፣ አንተ ምን አደረግ? ልጅቷን ፈንክተህ መጣ። አሁን ደግሞ ምን ልታረግ ነው? እሷ እኮ በገዛ ዝም በል። ምክንያት ልትሰጠኝ አሁን ሂዱ ጣሩ። ወላጅ ይዘና አረ ሂዱ ጣርኩ እኮ። የመጨረሻ እድል ልንሰጠው። ወላጅ ሳትይዝ እንዳትመጣ። ምንም ሳላረግ ከመሬት ተነስቶ ጠምዶኛል። የሆነ ጥፋት ቢኖርብህ ነው? አረ ምንም አላጠፋሁም። አሁን ባለፈው ማለት ነው አንዷ ልጅ የሆነ የማይሆን ነገር አለችኝ ማለት ነው። አላ ላስፈራራት እንዲህ ነገር እላለሁ፣ ግንባሯን በማስመሪያ ጫርኳት። እሱን እኮ ነው አቃብዱ። በቃ ፈነከታት ልጅቷን ምናምን ብሎ አባረኝ ከትምህርት። ከዛ ወላጅ አምጣ አትገባም ምናምን አለ። እኔ ታዲያ የቀን ሰራተኛ ነኝ፣ በቀን ገቢ የምተዳደር ሰው። አረጋሽ ቅድም በሄድ ነው ሌላ ሰው ቅድም ተነጋገር። አረጋሽ በእናቱ ታይዱጋሽ በእናቱ ቅድም ተነጋገርን አይደል? በቃ 30 ደቂቃ ቢበዛ 30 ደቂቃ ቢበዛ በቃ እሺ በል ምራ
ቤኪ ማናቸው ፋዙካ አንተ ያማል እንዴ በእናትህ እኔ ፋዙካ የሼባ እና ኧረ አንተ አራዳ ልጅ አይደል እንዴ የማውቅ ያቅታል በእናትህ እና ማናቸው ኧረ ግባ በእናትህ እንዴ አንቺ በልጣ አልነበርሽ እንዴ እኔ ሼማ በቃ ቤኪ መች ያራዳ ልጅ ያው ነገሩን እንዲሰሙት እንዲረዱት ያክል ነው። በረከት ስሙና ገብሩ በፍጹም የማይገጥም ልጅ ሆነ። ስራው ጥፋት ማጥፋት ብቻ ነው። እንዴት ማለት እዚህ ትምህርት ቤት ለምን እንደሚመጣ እንኳን አያውቅም። ያው ሊማር ነው። ቢሆንማ መልካም ነበር። ግን በረከት የሚመጣው እዚህ ግቢ ጥፋት ሊሰራ ብቻ ነው። ዝም በላት ወስለህ ግድም ይገፋል። ጥሩ ስራ ሰርተህ እንዳመጣህ ምን አባሽ ጋሽ ይረጋጉ። እንደሱ አይደለም። ጥሩ ስራ ሰርቶ እንዳመጣኝ ሁሉ እሺ ላልኩት ማረጋገጫ የሚሆነው ከመምህራኖች የመጣ ሪፖርት ነው። በረከት በውጤቱ ዝቅተኛ ነው ያመጣው። ዝቅተኛ ውጤት ያለው ተማሪ ነው። ሲቀጥል 3 መምህራኖች በሱ ምክንያት አናስተምርም ብለዋል። ወይ ሌላ የመጀመሪያው ነገር ክፍል ውስጥ ሲበጠበጥ ነው የሚሆነው። ሲቀጥል መምህራኖቹን ይንቃቸዋል። በጣም ነው የሚንቀው። ቆበቃሽ እንደሱ አይደለም። አባቴ ወስላታ እንደሱ አይደለም። በአንተ እድሜ ሮኬት ያመጥቃሉ። አንተ እንደ ወይፈን ክፍል ትበጠብጣለህ። ታምሰዋለህ። አንተ አምስ ይረጋጉ ጋሽ እንደሱ አይደለም። ምን አባ ተረጋጉ እንዴ! ጉድ እኮ ነው እናንተ። እሺ መረጋጋት ነው የሚሻለው። እሺ ቀደም ብለን ያላባረርነው ያው ማባረር መፍትሄ አይሆንም ብለን ስለምናስብ ነው። ከወላጅ ጋር መመካከር ስለሚያስፈልግ ነው። ወላጆቹን ደግሞ ፈልገን ለማግኘት ያደረግነው ጥረት አልተሳካም። ሲቀጥል በረከት ከዚህ ሲወጣ የሚውልበት ቦታ ፑል ቤትና የተለያዩ ቦታዎች መሆናቸው ነው። ዝም በል ጉድህ እንዳይወጣ ነው አይደለ? ዝም በል እሺ። ሌላው ወላጆቹ ማወቅ ያለባቸው ነገር በረከት አንዲት ሴት ተማሪ ፈንክቷል። ጉዳት አድርሶባታል። እና የእሷ ወላጆች ደግሞ የእሱን ወላጆች ካላገኘን ጉዳዩን ወደ ሕግ ጋር እናደርሰዋለን ብለዋል። ደህና ቦታ ነው ያመጣኸኝ። ቅርታ ባረይ ዝም በል አፍህን ዝጋ። በአንተ ቤት አንተ ብቻ ነህ አራዳ። እንግዲህ ጌታዬ ይቅርታ ይደረግልኝ። እኔ ጉዳይን ጨረስኩ። እንግዲህ የሚሻለው መክሮ ዘክሮ ወደ ትምህርቱ እንዲመለስ ማድረግ ነው። እኔ እንግዲህ ጉዳይን የጨረስኩ መሰለኝ። ደህና ዋሉ። አንተ ቁጭ በል። ከአንተ ጋር ብዙ እንነጋገራለን። እሺ ዳድን ሸኝቼው ልምጣ። ቶሎ ተመለስ። ጋሼ ኧረ ይመቾት እንዲህ ቀላል ይተዋውናሉ እንዴ? እኔን ራሱ አሳምነውኝ ነበር እኮ የሆነ ሰዓት ነው እንኳን እኔ አንተ ሰው እንድትሆን ብዬ ነው የመጣሁት። እውነቱ ታውቆ ከትምህርት ቤት እንዳትባረር ብዬ ነው የመጣሁት። ኧረ ይመቾት ቀላል አራዳው ነው ደግሞ በዚህ ዱላ ደረቴን አውጥቶልኝ ነው። በቃ አሁን እንዳይጠም ልግባን። ያ ሂድ ቻው። በቃ ደግሞ እንዳይጠምብኝ። ወይ ጉድ! ኧረ ጋሼ የሆነ ፊልም ምናምን ቢሰሩ ያዋጣውታል። ቀላል ፍሪክ ናቸው እንዴ? ኧረ ይመቻቸው። መጣ። አሁን 1 ሰዓት እሰጥሃለሁ። አባትህን አለበለዚያ እናትህን ይዘህ ትመጣለህ። ምን? አዎ ዳድን እኮ አሁን አወራው እኮ። እሳቸውማ ስለመጡ በጣም እናመሰግናለን። የመጣሁበትን ጉዳይ ልግለጽልዎትማ። እሺ ይቀጥሉ። እኔ ትክክለኛ ወላጁ ወይም አሳዳጊው አይደለሁም። ምን? ከመንገድ ለምኖ ነው ያመጣኝ። ማለት
እኔም ቢብለው ደግሞ ሌላ ሰው ይዞ መምጣቱ ቀራል አይቀርም። እሱ ግን ያው እኛ ሰፈር ነው ያለው። ወላጆቹንም አውቃቸዋለሁ። እንዴት ያሉ የናጠጡ ባለሀብት መሰሉ። እሺ እኔ ግን የማላስተውል ይመስለዋል ልጁ። ዛሬ በውሸት ቢያልፍ ህይወቱ ትምህርቱ አደጋ ላይ ይወድቃል። ግን ዛሬ ተቆጥታችሁ ከእውነተኛ ወላጆቹ ተማክራችሁ በትክክለኛው መንገድ ላይ ቢያድግ ይሻላል ብዬ ነው የመጣሁት። በጣም ይገርማል። ኃላፊነት የሚሰማው ሰው ነው። እኛንም በጣም ያስተማረው። እርግጥ ልጁ ምን እንዳደረገ አላውቅም፣ ግን ወደ እውነተኛው መንገድ መጥቶ እኔን እንዲህ አደረገኝ እያለ እድሜ ልኩን ሲጠላኝ ቢኖር ይሻላል። ካልሆነ ደግሞ ስልኬን ሰጥቶታለሁ። ትክክለኛ ቤተሰቦቹ ጋር ሄጄ እኔ ራሴ አማክራቸዋለሁ፣ እነግራቸዋለሁ። በጣም ጥሩ። ይህ ልጅ የሰፈርም የሀገርም የነገ ሀገር ትውልድ ተረካቢ ጭምር። በትምህርት ቤቱ ስም በጣም ነው የምናመሰግነው። እሺ። የልጁን ጉዳይ ግን ይግባና ይስሙት እስቲ። ለማንኛውም እሺ በላሁን ሂድና ወላጅ ይዘና በረከት፣ በኋላ የምትጎዳው አንተ ነህ። እኛ እኮ ፈልገን አይደለም አንተን ወላጅ አምጣ እያልን የምንጨቃጨቀው። አሁን ላጠፋኸው ጥፋት የዲሲፕሊን እርምጃ ይወሰድብሃል። በረከት ስታርግ ሀገር ተረካቢ ነው እኮ የምትሆነው። ህይወትህን በውሸት ጀምረኸው እንዴት ልትሆን ነው? እድሜህን እስር ቤት ማሳለፍ ትፈልጋለህ? በላውን ሂድና ወላጅ ይዘና። ምንድን ነው? የአባቴ ስልክ ነው። ይኸው ደውልለት። በዚህ ስልክ እሱን ታገኘዋለህ። እኔ ደግሞ እስካሁን ለሰራሁት ጥፋት እንዳለ ይቅርታ። እሺ እንደውልላቸዋለን።